ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው ባለስልጣናት አብይ አህመድ አክሳሪ በሚል በፈረጁት ፕሮጀክት ላይ መዋሸታቸው ተገለጸም። ከቀናት በፊት የኦህዴድ ብልጽግና የአማራ ክልል ተላላኪዎች የአዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ዳግም ተጀምሯል ሲሉ መናገራቸው ይታወሳል። ከዚህ ጋር በተያያዘ ዝርዝር መረጃ ተዘጋጅቷል። የባጫ ደበሌ የ5.5 ሚሊዮን ብር ሙስና ጉዳይ ወደ ፍርድ ቤት ማምራቱ ተሰማ። የአገዛዙ ሹም በኮንትሮባንድ እንዲገባ ያመቻቹት ዕቃና ደረቅ ቸክ ጉዳይም ውዝግብን ፈጥሯል። እንደ አባዱላ ገመዳ ያሉ አንጋፋ የኦህዴድ ሰዎች ጭምር ጉዳዩን በእርቅ ለመፍታት ጥረት ማድረጋቸውም ታውቋል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። በብልጽግናው ልሳናት ሻዕቢያ በመቀለ ጽሕፈት ቤት ከፍቷል የሚል ሪፖርት እየቀረበ ይገኛል። ሻዕቢያ ደግሞ የአብይ አህመድን ስም በማንሳት ብልጽግናና መሪው ጦርነት ቀስቃሽ እንቅስቃሴ ውስጥ ናቸው ይላል። ይህንንም ይዘናል። አገዛዙ በሌሊት የወሰዳቸውን የቀድሞውን ሚኒስትር ንብረቶችን እንዲመልስ ታዘዝም። በሌላ በኩል ብልጽግና ያሰራቸውን የሃይማኖት አባቶችን ጨምሮ የተካተቱት ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ያላቸውን ሰዎችን ግብረ አበሮችን ለመያዝ በሚል ተጨማሪ ጊዜ መጠየቁ ታውቋል። ሌላኛው መረጃችን ነው። አሜሪካ በቀድሞ የኩባ መሪ ካስትሮ ላይ ክስን ከፈተች። ይህ ክስ ከ30 ዓመታት በፊት ከተከሰከሱ 2 አውሮፕላኖች ጋር የተያያዘ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው ባለስልጣናት አብይ አክሳሪ በሚል በፈረጁት ፕሮጀክት ላይ መዋሸታቸው ተገለጸም። ከቀናት በፊት የኦህዴድ ብልጽግና የአማራ ክልል ተላላኪዎች አዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ዳግም ተጀምሯል ሲሉ መናገራቸው ይታወሳል። የብልጽግናው አገዛዝ ስልጣን በያዘበት ዓመት የመጀመሪያው ምዕራፍ ፕሮጀክቱ 96 በመቶ ተጠናቆ የነበረው ይኸው ፕሮጀክት ዓላማው የሰሜኑን የኢትዮጵያ ክፍል ከማዕከላዊ የኢትዮጵያ ክፍልና ከወደብ ጋር ማገናኘትም ነበር። ነገር ግን የዘመኑ ባለስልጣናት ሶስቱን ክልሎች ማለትም ትግራይ፣ አፋርና አማራ ክልሎችን የሚያቋርጠው ይህ ፕሮጀክት ይህ ህዝብ የሚገባው ጦርነት ነው ብለው በሚያምኑት አካባቢ የተሰራ ነበርና እንዲቋረጥ አደረጉት። አብይ አህመድ ወደ ስልጣን በመጡ ሰሞን ልሳኖቻቸው ፋና ቴሌቪዥንም ስለዚህ ፕሮጀክት አስፈላጊነትና ሊጠናቀቅ ጫፍ መድረሱን እንዲህ ይዘግቡ ነበር። የመጨረሻው ዋሻ በዚህ ስፍራ የማገናኘት ስራ ሰርቷል። ፕሮጀክቱ ወደብን ተጠቅሞ ሀገር ያላትን ምርት ለዓለም ገበያ ለማድረስ ከውጪ የሚገባውን ለሀገር ውስጥ ተጠቃሚ ለማቅረብ እንዳለመታደል ሆኖ ይህንን የሰሜን የሀገሪቱን ክፍል የጦርነት አውድማ ያደረጉት የኦህዴድ ብልጽግና ሰዎች በሺዎች የሚቆጠር አስከሬንና መካነ መቃብር ሳይቀር እየተነሳ የተሰራን ፕሮጀክት አክሳሪ ያሉም ከአንዳንድ ሪዞርቶቻቸውም ያነሰ ዋጋ እንዳለው በመግለጽ ያቀረቡት ደግሞ ከሳምንታት በፊት ነው። $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። እዳ አይከፍልም፣ ኢንቨስትመንት አይመልስም። ኢንፍራስትራክቸሩ ቢኖርም ምንጭንበት እና ጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት ነው። ከሰሞኑ ታዲያ የዚህ አገዛዝ የአማራ ክልል ተላላኪዎች አንድ ተልእኮ ተሰጥቷቸው በዚህ የቆመ ፕሮጀክት ላይ ተጉዘው ተገኝተውም ፎቶ ተነስተው ቪዲዮም አስቀርጸው እንዲመለሱ ተደርጓል የሚሉት ምንጮች ለምርጫ ቅስቀሳ እንዲሆን ተጀምሯል በሚል እንዲናገሩ መታዘዛቸውን ያነሳሉ። እናቱ አረጋ ከበደ ወደ ጎጃም ተጉዘው ከዓመታት በፊትም የነበረን ሲሚንቶ ፋብሪካም እንደ አዲስ የፖለቲካ መቀስቀሻ ሲያደርጉት እንደተስተዋለው ሁሉ አብዱ ሁሴን የተባሉት ምክትላቸውም ስለዚህ ፕሮጀክት እንዲናገሩ መደረጉን በማከል ይሄ ፕሮጀክት በሁለት ዙር በሁለት ምዕራፍ እንዲጀመር የፌዴራል መንግስት በክቡር ጠቅላይ ሚኒስትር አብይ አህመድ በኩል ውሳኔ ተሰጥቶ የኢትዮጵያ ምድር ባቡር ኮርፖሬሽን ስራውን ለመጀመር የሰው ኃይልና በፊት የነበሩትን ማረፊያዎች እንደገና የመጠገን ስራ ጀምሮ
አንድ በዚህ ጉዳይ ላይ የጠየቅናቸው የትራንስፖርት ሚኒስቴር አመራር ለዜና ተፈልጎ ነው፣ መሬት ላይ ስራ ሳይሆን የኮሙኒኬሽን መሳሪያዎች ሳይቀር ዝርፊያ ነው ያለው ብለውናል። የተያዘ እቅድ ስለመኖሩ የጠየቅናቸው ቢሆንም ምንም አይነት እቅድ የለም ሲሉ ምላሽ ሰጥቷል። የኦህዴድ ብልጽግና የክልሉ ተላላኪዎች ግን ተላላኪ እያሉ በየጊዜው የሚወርፉትን የአማራ ህዝብን የሚዋሹት እንዲህ ባለ ነባራዊ ሁኔታ ነው። አንድ ፕሮጀክቱን በቅርበት የሚያውቁ ባለሙያ ደግሞ ወደብ እናመጣለን እያለ የሚገልጽ መንግስት ከወደብ ጋር ሊያገናኝ የሚችል ግዙፍ ፕሮጀክትን የደረቅ ወደብ ከተማን የሚያስተሳስርን ተግባር አክሳሪ እያለ መግለጽ ለቀጠናው ማህበረሰብ ካለው ጥላቻ የመነጨ እንጂም ስራው ሲጀምር በቂ ጥናት ተደርጎበት እየተከናወነ እንደነበር ያስታውሳሉ። በዚህ ፕሮጀክት ላይ ይሳተፍ የነበረው የቱርኩ ያፒ መርከዚም ሀገሪቱን በዓለም አቀፍ ፍርድ ቤት ከሶ ካሳ እየጠየቀ ያለበት ሁነት የተፈጠረውም የሰሜኑን የሀገሩን ክፍል በተለይም ትግራይን ለመጥቀም ብቻ ተብሎ የተገነባ አድርጎ በመሳል እንዲቋረጥ በመሆኑ ምክንያት ነው ሲሉም ያክላሉ። ጠቅላይ ሚኒስትሩም ከሳምንታት በፊት በነበራቸው ቃለ ምልልስ ላይ አምራች ያልሆነ ይህ ህዝብ ባቡር አያስፈልገውም ብለው ነው አክሳሪ ሲሉ የገለጹት። በዚህ ላይ ደግሞ እነ አብዱ ሁሴን ዳግም ተጀመረ የሚል የምርጫ ሰሞን መቀስቀሻ መሳሪያ ሲያደርጉት ከሰሞኑ ተስተውሏል። የባጫ ደበሌ የ5.5 ሚሊዮን ብር ጉዳይ ወደ ፍርድ ቤት ማምራቱ ተሰማ። የአገዛዙ ሹም በኮንትሮባንድ እንዲገባ ያመቻቹት እቃና ደረቅ ቸክ ጉዳይም ውዝግብን ፈጥሯል። እንደ አባዱላ ገመዳ ያሉ አንጋፋ የኦህዴድ ሰዎች ደግሞ ጉዳዩን በእርቅ ለመፍታት ጥረት ማድረጋቸውም ታውቋል። ለኢትዮ ፎረም የተላከው የክስ ሰነድ 30 ዓመታት ለሚጠጋ ጊዜ የኢህአዴግ ወታደር ከ5 ዓመት በላይ ደግሞ የደርግ ታጣቂ የነበሩት የብልጽግናው አምባሳደር ጀነራል ባጫ ደበሌ የ5.5 ሚሊዮን ብር ክርክር በፍርድ ቤት እያደረጉ ስለመሆኑ የሚገልጽ ነው። የፖሊስ ምንጮች ይህ ክርክር እንዲፈጠር ያደረገው ጉዳይ ሲያስረዱም ወይዘሮ ትዕግስት አበበ የተባሉ አንድ የኩላሊት እጥበት መሳሪያዎችን የሚያስመጣ ተቋም ሰው ከባጫ ደበሌ ጋር የገቡበትን ግጭት ስለመሆኑ አንስተዋል። ላስመጫዋ እነዚህ የኩላሊት እጥበት መሳሪያዎች በቦሌ ኤርፖርት ያለ ጉምሩክ ሂደት ከውጭ እንዲገቡላቸው እንደሚያደርጉላቸው ቃል የገቡት አምባሳደሩ ጀነራል ባጫ ደበሌም ለዚህ የብልጽግና ሹም ሆኖ ለፈጸሙት የኮንትሮባንድ ስራቸው ደግሞ ከ10 ሚሊዮን ብር በላይ ሙስና እንዲከፈላቸው ስለመጠየቃቸው እነዚሁ የፖሊስ ምንጮች አሳውቋል። እቃው ገብቶ ሲጠናቀቅ የሚከፈላቸው ገንዘብ ግማሹን የሚጠቅስ 5.5 ሚሊዮን ብር ቸክ እንደተቆረጠላቸውም ኢትዮ ፎረም የተመለከተው ሰነድ ያሳያል። ከወራት በፊት ለአብይ አህመድ በሮመዳንም በአብይ ጾምም የምትጾሙ ጸልዩለት ብለው የነበሩት ባጫ ደበሌም ይሄኛው የሙስና ስራቸው ግን እንዳሰቡት እንዳልሆነላቸው የክስ መዝገቡ ያሳያል። ወይዘሮ ትዕግስት ከጀነራል ባጫ ደበሌ ጋር ከተስማሙበት የጉቦ ተግባር ውጭም ከዲያሊሲስ መሳሪያዎች ጋር የሲቲ ስካን መሳሪያንም ቀላቅለው ለማስገባት ጥረት ሲያደርጉ ባጫ እንዲያሳልፉ ትዕዛዝ የሰጧቸው የቦሌ ኤርፖርት የጉምሩክ ሰዎች መያዛቸውን የሚጠቅሱት ምንጮች ይህን ተከትሎም ጀነራል ባጫም ለዚህም ተጨማሪ ክፍያ መጠየቃቸውን ያነሳሉ። ነገር ግን በኋላ በፍርድ ቤት ተከሳሽ ሆነው የቀረቡት ወይዘሮ ትዕግስት ተጨማሪ ገንዘብ አልሰጥም ማለታቸውን ተከትሎ የኢትዮጵያውያንን የእርስ በርስ ጦርነት የመሩት ባጫ ጋር እርስ በርስ ተጋጩ ይላሉ። ከዛም ጀነራሉ ተከሳሿ በሚወክሉት የአብ የሕክምና ማዕከል የባንክ ሂሳብ ባሳለፍነው ህዳር ወር ከኢትዮጵያ ንግድ ባንክ የተቆረጠላቸውን የ5.5 ሚሊዮን ቼክ ለማውጣት በጥር አጋማሽ ማለትም ጥር 15 ወደ ኢትዮጵያ ንግድ ባንክ አፍሪካ ጎዳና ቅርንጫፍ ቢያመሩም በዚህ የባንክ ሂሳብ ውስጥ ግን አንድ ብር እንኳን ያልሞላም ማለትም 89 ሳንቲም ብቻ ገንዘብ እንዳገኙ መዝገቡ ያሳያል። በዚህ የተበሳጩት ባጫ ደበሌም ቸኩን በማስመታት ወደ አዲስ አበባ ፖሊስ ጉዳዩን መውሰዳቸውን ፖሊስም ወይዘሮ ትዕግስትን አስሮ ለ5 ሳምንታት እንዳቆያቸው ተቀማጭ ገንዘብ ሳይኖራቸው ቼክ በመስጠትም እንደከሰሳቸው ታውቋል። ጉዳዩ ለጀነራል ባጫ ደበሌም የተሳተፉበት የሙስና ወንጀል የሚያጋልጥ ነው በሚልም አቶ አባዱላ ገመዳን ጨምሮ የተለያዩ ግለሰቦች ወይዘሮ ትዕግስት ቃል የገቡትን ገንዘብ እንዲከፍሉናም እርቅም በመካከላቸው እንዲፈጠር ጥረት ተደርጎ ነበር የሚሉት ምንጮች፣ ነገር ግን የሕክምና ማዕከሉ ተወካይ አልከፍልም በማለታቸው ጉዳዩ በፍርድ ቤት ሂደት እንዲቀጥል ስለመሆኑ አብራርቷል። በአሁኑ ወቅትም ፍርድ ቤት በዋስትና እንዲወጡ አድርጓቸው እንዲከራከሩ የፈቀደላቸው ወይዘሮ ትዕግስትና ባጫ በተወካያቸው በኩል በዚሁ ክርክር ውስጥ ናቸው ብለዋል። ይህ ድንገት አለመግባባት የፈጠረው ጉዳይ ችሎት ደረሰ እንጂም መንግስታዊ ሙስና የለም በሚሉት ብልጽግናዎች ዘንድ መሰል ነገር የተለመደ ስለመሆኑም ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ኢትዮ ፎረም በዚህ ክርክር ውስጥ ያሉትን ሁለቱን ወገኖች ቅሬታ ካላቸውም የሚያስተናግድ ይሆናል።
በብልጽግናው ልሳናት ሻዕቢያ በመቀለ ጽህፈት ቤት ከፍቷል የሚል ሪፖርት እየቀረበ ይገኛል። ሻዕቢያ ደግሞ የአብይ አህመድን ስም በማንሳት ጭምር ብልጽግናና መሪው ጦርነት ቀስቃሽ እንቅስቃሴ ውስጥ ናቸው ይላል። የአዲስ አበባና አስመራ አገዛዞች ቀጠናውን የማተራመስ የዱላ ቅብብል ጉዞ አንዱ ሌላኛውን በመክሰስ ላይ የተመሰረተ ሆኖም ታይቷል። በጋራ በኢትዮጵያ ላይ የዘመቱት እነዚህ አገዛዞች ከሁለቱ ሀገራትም ተሻግረው ጦርነትን እያመረቱና እየተሳተፉም የሚያደርሱትን ጥፋት አንዱ በሌላኛው ላይ እያላከኩም ቀጥለዋል። ሻዕቢያ ትናንት በውጭ ጉዳይ ሚኒስትሩ ገጽ ላይ ያሰፈረው ሀተታም አብይ አህመድና ብልጽግናዎች ያሉበትን የጦርነት ፍላጎትና የሚሰራጭ ቅስቀሳን እያነሳ የሚከስ ነው። የብልጽግና ፓርቲ በኤርትራ ላይ ላለፉት 3 ዓመታት የጥላቻ ዘመቻ ላይ ተጠምዶ ቆይቷል የሚለው የኢሳያስ መንግስት ያጋጠመውን የራሱን የሀገር ውስጥ መዋቅራዊ ውድቀቶችን ወደ ውጭ የማስተላለፍ አደገኛ አካሄድ ላይ ተዘፍቋል በማለትም ያብራራል። ለዚህ ይረዳው ዘንድ በእኛ ላይ ከሚያደርሰው ዛቻና ማስፈራሪያ ባሻገርም በሱዳንና በሶማሊያ ውስጥ አለመረጋጋት ለሚፈጥሩ አካላት በመላላክ ቀጠናዊ ሰላምን እያወከ ነው ባይ ነው። እኛ ግን በዓለም አቀፍ ሕግ ላይ በተመሰረተ መርሆ ያለው አቋም ላይ በትዕግስት ጸንተን እንገኛለን የሚለው የኢሳያስ አገዛዝ አብይ አህመድን ጭምር ጠቅሶ ተፈጸሙብኝ ያላቸውን የጦርነት ቅስቀሳዎችንም ያብራራል። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በሐዋሳ ያደረጉትን ንግግር አስታውሶም ባሳለፍነው የካቲት ወር የኢትዮጵያ መከላከያ ሰራዊት ከሶማሊያ እስከ ምጽዋ ጫፍ ድረስ የቀይ ባህር ደህንነትን ያረጋግጣል ማለታቸውን የሉዓላዊነታችን አደጋ ማሳያ ነው ብሎታል። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ያስከትልና ከ3 ዓመታት በፊት የባህር በር መቆጣጠራችን የህልውናችን ጉዳይ ነው፣ በየትኛው መንገድ ኃይልን ጨምሮ እናሳካዋለን ሲሉ አንስቷል። በቅርቡ ደግሞ የፓርላማ ስብሰባ ወቅት ጠቅላይ ሚኒስትሩ የጎላን ኮረብታዎችን በእስራኤል በኃይል መያዝን ማሳያ አድርገው በኤርትራ ደቡባዊ የባህር ዳርቻ ላይ ላቀዱት ወታደራዊ ዘመቻ መነሻም አድርገው አቅርበውታል ይላል። ከዚህ በፊት የነበሩትን የሁለቱ ውሃዎች ትርክትን በማስተጋባትም የጂኦግራፊ እስረኛ እንሆንም ማስፈራሪያዎች ደረሱብኝ የሚለው ሻዕቢያ ብልጽግና የባህር በርን ማግኘትን በፈቃደኝነት ላይ የተመሰረተ የንግድ ስምምነት ጉዳይ ሳይሆን እንደ ህልውናና የተፈጥሮ መብት አድርጎ በማቅረብ አደጋ ደቅኖብኛል ሲልም ያብራራል። የአስመራው አገዛዝ እንዲህ ባለ መልኩ ፕሮፓጋንዳውን ሲያቀርብ፣ የአዲስ አበባው አገዛዝ ደግሞ በተለያዩ አካላት በኩል በጸረ ሻዕቢያ ቅስቀሳ ላይ ይገኛል። በቅርቡ በአዲስ አበባ ስለ ትግራይ ምክር ቤት አቋቁመናል ያሉት የትግራይ ፖለቲከኞች ሻዕቢያ ኢትዮጵያን የማተራመስ ትግራይን ደግሞ የማጥፋት እቅድ ላይ ነው ሲሉ ተደምጠው ነበር። ይህ ገለጻ በምክር ቤት ውስጥ ባሉት አባላት በኩል ነገረ ቀጥሎ አዲስ አበባና መቀለ በሚል ለሁለት የተከፈለው ባይቶን አመራር የሆኑት ክብሮም በርሃም ዋቢ አድርጎ የብልጽግናው ልሳን ፋናም ሻዕቢያ በመቀለ ጽህፈት ቤት ከፍቷል ሲባል አቅርቧል። ዳርዳሩ ነበር። አሁን እስከ መቀለ ጽህፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ስለዚህ አሁን የኤርትራ ያልተፈለገ ሰው መቀለ ላይ ጽህፈት ቤት እንዳለው ማስረጃ አላችሁ? በጣም ታፔላ ያለው ምናምን አይደለም። ኦሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። በእርግጥ አቶ ክብሮም ሻዕቢያ በመቀለ ጽህፈት ቤት ስለመክፈቱ ያላቸውን ማስረጃ አላቀረቡም። በጥቅሉ ግን ሚሊዮን ገዳይ ጦርነትን ትግራይና በሰሜን የሀገሪቱ ክፍል ላይ ያደረጉት የአዲስ አበባና የአስመራ አገዛዞች ራሳቸውን አንጽተው በተለያየ መንገድ እርስ በራሳቸው የሚያደርጉት የፕሮፓጋንዳ ዘመቻ ግን የተቋረጠ አይደለም። አገዛዙ በሌሊት የወሰዳቸው የቀድሞ ሚኒስትር ንብረቶች እንዲመለሱ ታዘዘ። በሌላ በኩል ብልጽግና ያሰራቸው የሃይማኖት አባቶችን ጨምሮ የተካተቱበት ከግብጽ፣ ከኤርትራ፣ ከሱዳን ጄኔራሎች ጋር እየሰሩብኝ ነው የተባሉ ሰዎች ግብረ አበሮችን ለመያዝ በሚል ተጨማሪ ጊዜ መጠየቁም ታውቋል። ጠቅላይ ሚኒስትሩን በሰው ደም የሚጫወቱ አረመኔ በሚል መግለጻቸውን ተከትሎም የአብይ አህመድ የግል እስረኛ ሆኖ በተለያየ ምክንያት ለ2 ዓመታት በእስር የቆዩት አቶ ታዬ ደንደአ ፈቃድ የሌለው
የጦር መሳሪያ በመያዝ ወንጀል ተከሰው የ7 ዓመት እስራት ተፈርዶባቸው የነበረ ቢሆንም በይግባኝ ሂደት የተላለፈባቸው ቅጣት ወደ 4 ዓመት ዝቅ እንዲል የተደረገው በቅርቡ ነው። ከዚህም ባሻገር አገዛዙ የቀድሞውን የሰላም ሚኒስትር ደኤታም መንግስትን በኃይል ለመጣል ግዙፍ መሰናዶ በማድረግ በመከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን የማሰራጨት እንደዚሁም የመንግስትን ስም የማጥፋት ወንጀሎችን በመገናኛ ብዙሃን ወጥተው ፈጽመውብኛል በሚል ከሷቸው የነበረ ቢሆንም ምክንያቱ ባልታወቀ ሁኔታ አቃቤ ሕግ ክሱን ማቋረጡን የገለጸውም ከሳምንታት በፊት ነው። ትናንት ደግሞ ፍርድ ቤቱ የቀድሞ ሚኒስትር ደኤታ ንብረቶች እንዲመለሱላቸው ትዕዛዝ መስጠቱን ሰምተናል። የአቶ ታዬ ደንደዓ ጠበቃ ለኢትዮ ፎረም እንደገለጹት የፌደራል ፖሊስ ግንቦት 25 2017 በቀድሞ የሰላም ሚኒስትር ደኤታና የጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንደዓ መኖሪያ ቤት በመገኘት ያለምንም የፍርድ ቤት መበርበሪያ ትዕዛዝና የወንጀለኛ መቅጫ ስነ ስርዓት ህጉ ከሚፈቅደው የሰዓት ገደብ ውጭም ከምሽቱ 2 ሰዓት የወሰዳቸውን ልዩ ልዩ ንብረቶችን እንዲመልስ ፍርድ ቤቱ ወስኗል። በዚሁ የፍርድ ቤት ውሳኔ መሰረትም የፌደራል ፖሊስ ከህግ አግባብ ውጭ በቁጥጥር ስር ውሏቸው የነበሩት ሞባይሎች፣ ኮምፒውተሮች፣ አይፓዶች፣ በርካታ የማስታወሻ ደብተሮችና ሲዲዎች ለባለቤቱ አስረክቧል። ፖሊስ እነዚህ ንብረቶች ለአቶ ታዬ ደንደዓ ባለቤት ቢያስረክብም አቃቤ ቀደም ሲል በዘጋው ክስ ላይ በኤግዚቢትነት የጠቀሳቸው 2 ሞባይሎች እንድናስረክብ የሚያዝ የፍርድ ቤት ትዕዛዝ አልደረሰንም በሚል ምክንያት እስካሁን አልመለሰምም ተብሏል። ሆኖም እነዚህ በኤግዚቢትነት የተያዙ 2 ሞባይሎች ጭምር እንዲመለሱ የታዘዘ መሆኑንና ትዕዛዙም ለፖሊስ የደረሰ ስለመሆኑ ከፍርድ ቤቱ መዝገብ ለማረጋገጥ ተችሏል። ይህ በእንዲህ እንዳለም የፌደራል ፖሊስ ያሰራቸው በናስናቀው ሲሳይ ወታደራዊ አዛዥ ያልነበሩ ቢሆንም በቅጽል ስማቸው ጀነራል መዝገብ ነቄስ ኤፍሬም ተክለሃናና ክንዳለም አሻግሬን ጨምሮም ለችሎት መቅረባቸው ታውቋል። በዚህ መዝገብ በተጠረጠሩ 12 ግለሰቦች ላይ የ14 ቀናት የምርመራ ጊዜ መጠየቁም ለዚህ ደግሞ ያልተያዙ ግብረ አበሮችን በቁጥጥር ስር ለማዋል የሚል ምክንያት መቅረቡም እንደዚሁ ብልጽግና እነዚህን የሃይማኖት ሰዎች ጭምር ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል መክሰሱም የሚታወስ ነው። የኢትዮጵያ ታሪክና ጥቁር አብዮት የአማራ ብሔራዊ ተጋድሎ የሚል ማኒፌስቶ በማዘጋጀት እንደዚሁም ከፋኖ ታጣቂ ቡድን ከኤርትራ ግብጽና ሱዳን ወታደራዊ ባለስልጣናት ጋር ግንኙነት በመፍጠር በአዲስ አበባ ከተማ ትጥቅ ትግል የከተማ ሽምቅ ውጊያን ሊያደርጉ ነበር እያለም ይቀጥላል ያገዛዙ ክስ። አሜሪካ በቀድሞ የኩባ መሪ ራውል ካስትሮ ላይ ክስ ከፈተች። ይህ ክስ ከ30 ዓመታት በፊት ከተከሰከሱ 2 አውሮፕላኖች ጋር የተያያዘ ነው። በአሜሪካ ከ3 አስርት ዓመታት በፊት በኩባና ፍሎሪዳ መካከል ተመተው ከወደቁ 2 አውሮፕላኖች ጋር በተያያዘም የቀድሞ የኩባ መሪ ራውል ካስትሮ ላይ የአሜሪካ ዜጎችን ለመግደል ማሴርና ሌሎች ወንጀሎችን የያዘ ክስ መመስረቱ ታውቋል። ትናንት ይፋ የተደረገው ክስ ካስትሮና ሌሎችም 5 ሰዎች ንብረትነቱ ብራዘርስ ቱ ዘ ሬስኪው የተባለው የኩባ አሜሪካውያን ቡድን የሆነ አውሮፕላንን መጥተዋል ይላል። በዚህም 3 አሜሪካውያንን ጨምሮ የ4 ሰዎች ህይወት ማለፉንም ይወነጅላል። በወቅቱ የሀገሪቱ ጦር ኃይሎች መሪ የነበሩት የአሁኑ የ94 ዓመት አዛውንት የሆኑት ካስትሮም የአውሮፕላኖቹን መከስከስ ተከትሎ ዓለም አቀፍ ውግዘትን አስተናግደው ነበር። የኩባው ፕሬዚዳንት ሚጌል ዲያዝ ካኔል አሜሪካ በሀገሪቱ ኮሚኒስት መንግስት ላይ የምታሳድረው ጫናን እየጨመረች ባለችበት በዚህ ወቅት የቀረበው ይህንን ክስ ምንም አይነት ህጋዊ መሰረት የሌለው ፖለቲካዊ እርምጃ ሲሉ ጠርተውታል። የአሜሪካ ጊዜያዊ ጠቅላይ አቃቤ ሕግ ቶድ ብላንች በሰጡት መግለጫም የቀድሞ የኩባ መሪ ላይ አውሮፕላኖችን የማውደምና 4 የተናጥል ግድያ ክሶች እንደሚመሰርቱ ተናግሯል። አቃቤ ሕጓ አሜሪካና ፕሬዚደንት ትራምፕ ዜጎቻቸውን ፈጽሞ አይረሱም፣ ወደፊትም አያደርጉትም ብለዋል። እነዚህ ክሶች ፍርድ ቤት ውስጥ ክርክር የሚደረግባቸው ሲሆን አንዳንዶቹም እስከ ዕድሜ ልክ እስራት ሊያስፈርዱ ይችላሉ። እያንዳንዱ የግድያ ክስ የሞት ቅጣት ወይንም የእድሜ ልክ ስርዓትን ያስወስናሉ። አሜሪካ በአንድ ፓርቲ አገዛዝ በምትመራው ኩባ ውስጥ ከፍተኛ ፖለቲካዊና ኢኮኖሚያዊ ማሻሻያ እንዲደረግ ከፍተኛ ጫና እያሳደረች ባለችበት በዚህ ወቅት የፍትህ መስሪያ ቤቱ ያቀረበባቸው አዲስ ክሶችም የሀገሪቱን ኮሚኒስት መንግስት ቁልፍ ሰዎችን ኢላማ ያደረገ ነው። አሜሪካ በሀገሪቱ ላይ ማዕቀቦችን የጣለች ሲሆን ከቅርብ ወራት ወዲህ ደግሞ ወደ ኩባ ነዳጅ እንዳይገባ አግዳለች። በዚህ ምክንያት የኤሌክትሪክ ኃይል መቋረጥና የምግብ እጥረትም ተፈጥሯል። የአሜሪካው የውጭ ጉዳይ ሚኒስትር
ማርኮ ሩቢዮም ትናንት ለኩባ ህዝብ አስተላለፉት መልእክት ፕሬዚደንት ትራምፕ በአሜሪካና በአዲሷ ኩባ መካከል አዲስ የትብብር መንገድን እየጠረጉ ነው ብሏል። የኩባ ጦር በአንድ ግዙፍ ኩባንያ እንደሚመራ ለደሴቷ ሀገር ዜጎች የተናገሩት ሩቢዮም ሀገሪቱ እያጋጠማት ላለው የኃይል መቋረጥና የምግብ እጥረት ዋነኛ ተጠያቂም ይሄው አካል መሆኑን ገልጿል። ጄኤኢኤስኤም በኩባ ኢኮኖሚ ውስጥ ከፍተኛ ገቢ የሚያስገኙ አብዛኞቹ የንግድ ስራዎች የሚያከናውን ሲሆን ወደቦች፣ የነዳጅ ማደያዎችና ባለ 5 ኮከብ ሆቴሎችን ጭምር ያስተዳድራል። የኩባው ፕሬዚደንት ለማርኮ ሩቢዮ መልእክት በሰጡት ምላሽ ደግሞም አሜሪካ እየዋሸችና በኩባ ህዝብ ላይ የጅምላ ቅጣትን እያደረሰች ነው በሚል ክስ አቅርቧል። ፕሬዚደንት ዲያዝ ካኔል ካስትሮ ላይ የቀረበው ክስም ኩባ ላይ ለሚፈጸም ወታደራዊ ትንኮሳ ጥቅም ላይ እየዋለ ነው ሲሉ ተናግሯል። አሜሪካ ከአውሮፕላኑ መከስከስ ጋር የተያዙ እውነታዎችን እያዛባች እንደሆነ በማንሳትም ከሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።